በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና በጌታ ቅዱሳን ቤተሰቦች የተባላችሁ እግዚአብሔርን በማመን ደግሞ እርሱን ለመስማት ጌታ እድል እንደሰጣችሁ የሚሰማችሁ ቤተሰቦች በወደደን ባፈቀረን እስከ ሞት ራሱን ለኛ ያውም ለመስቀል ሞት አሳልፎ በመስጠት ከዘላለም ጨለማ ባተረፈን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ይብዛላችሁ እያልኩኝ እግዚአብሔር በሰጠን ጊዜ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ለኛ አጋጣሚ በሚመስል በዚህ ሁኔታ ቃሉን እንድንሰማ ጌታ ረድቶን በዚህ የቴሌቪዥን መስኮት የእግዚአብሔር የሆነውን ነገር እንሰማለን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሁልጊዜም እንደምንለው የሚያስተምር ሁሉ በርሱ የሆነለት የሚመክረን ደግሞ እንድንስተካከል የሚሻ አምላካችን እግዚአብሔር ዛሬም ጉድለቶቻችንን እንድናይ በቃሉ በኩል ያስተምረናል፣ ይመክረናል። መገሰጽም ካለብን ይገስጸናል። ከደከምንበት ከሰነፍንበት ከተያዝንበትና ለክርስትናችን የማይመጥን ከምንለው ማንነት እንድንወጣ ዛሬም ጌታ መንፈስ ቅዱስ በቃሉ በኩል ይቀሰቅሰናል። ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር በጎ ፈቃድ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያይቱ ማለቴ ነው ምዕራፍ 9 ከቁጥር 19 እስከ 23 ድረስ ያለውን አንድ አንቀጽ እናነብና በዚህ ቃል ላይ ጌታ መንፈስ ቅዱስ የሚያስተምረንን ለቆምኩት ለኔ ደግሞ ተቀምጣችሁ ቃሉን ለምትሰሙት ለናንተም እኩል መናገር የሚችል እኩል ማስተማር የሚችል እንድንሰማ ደግሞ የውስጥ ጆሮቻችንን የሚከፍት እርሱ መንፈስ ቅዱስ ስለሆነ ጊዜውን ለሱ አሳልፈን በመስጠት ቃሉን እንሰማለን። ክብር ለአምላካችን ለእግዚአብሔር ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያይቱ ምዕራፍ 9 ቁጥር 19 እስከ 23 ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውንም እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችንም እጠቅም ዘንድ ለደካሞችም እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ። በወንጌልም ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ መንፈስ ቅዱስ የዚህን ቃል ምስጢር የዚህን ቃል ክብር የዚህን ቃል ብርሃን በልባችን ያብራልን። በዚህ ባነበብነው አንድ አንቀጽ ወይም በአምስት ቁጥሮች ውስጥ መሰረት አድርገን የወንጌል ማህበርተኞች ነን በሚል ርዕስ ቃሉን እንሰማለን። ክርስቲያኖች እንደመሆናችን በክርስቶስ ኢየሱስ አምነን ከዘላለም ሞትና ጨለማ የተረፍን እንደመሆናችን የእግዚአብሔር ለሆነው ነገር ማህበርተኛ እንድንሆን መጠራታችንን እንድናውቅ ለማስታወስ ያው እግዚአብሔር ቃል የስብከት አገልግሎት ሁሉ ጊዜ ክርስቲያኖችን ለማንቃት ለማስታወስ የማንቂያ ደውል እንዲሆን የሚሰበክ እውነት ነው። ስለዚህ ለምንድነው ክርስቲያን ይሆን ነው? ለምንድነው ወደ ጌታ እንድንቀርብ የዘላለም አምላክ እግዚአብሔር እድል የሰጠን ለሚለው ጥያቄ የወንጌል ማህበርተኞች እንድንሆን ነው። ምናልባት
የተለያዩ ማህበሮች ሊኖሩን ይችላሉ ለበጎም በጎ ላልሆነም ነገር እንደ ክርስቲያን ጌታን እንደሚያውቅ ሰው የተለያዩ መንፈሳዊ ተግባራትን ለመፈጸም ሰዎችንም ለማገዝ ቢሆን ሰዎችንም ለመርዳት ቢሆን በማህበር ተሰባስበን የምናከናውናቸው ተግባራት ይኖሩናል ደግሞ ሌሎች ለጥፋት ማህበር መስርተው ሰው ለሚጎዳ ነገር ወደ መንፈሳዊው ዓለም እንኳን ስንመጣ ወንጌልን ለመቃወም ይሄን እውነት ለማዳፈን ሰው ከጨለማ ስልጣን ነፃ እንዳይወጣ ሰው እግዚአብሔር ያየለትን አይቶ እግዚአብሔር የሰጠውን አሜን ብሎ ተቀብሎ እንዳይድን የወንጌል እንቅፋት ለመሆን ማህበር መስርተው ወንጌልን በዓላማ የሚቃወሙ ሰዎች እንዳሉ እናውቃለን በመንኖርባት ምድር ላይ ለማህበራዊ ጉዳዮቻችንም በማህበር እንደራጃለን ማህበራዊ ነገሮቻችንን ለማሳለጥ ሆኖ ግን ይሄ እግዚአብሔር ቃል ዓላማው እኛ ክርስቲያን የሆነው ወደ ጌታ የመጣ ነው በክርስቶስ ኢየሱስ በተከፈለው ዋጋ እዳችን ተከፍሎልን ነፃ መሆናችንን አምነን ከጨለማው ስልጣን በእግዚአብሔር ታላቅ ምህረት እንደተረፍን እንዳመለጥን የሚሰማን ሰዎች እግዚአብሔር ይሄን ያረጋልን የወንጌል ማህበርተኞች ሊያደርገን ከክፎችም ጋር ላለመሰለፍ ደግሞ ለማይረባ ለማይጠቅም የሰው ብቻ ለሆነው ነገርም ጊዜያችንን እንዳናባክነው እግዚአብሔር የጠራን በወንጌል ስለሆነ የዳነውም ይሄንኑ እውነት በማመን ስለሆነ ይሄን ያመነውንና እንድንኖርበት የተሰጠንን እድል የበለጠ ለሌሎችም በሚጠቅም መልኩ ሌሎችንም እኛ ወደ ደረስንበት እኛ ወደ መጣንበት እኛ ወደ አገኘነው ክብር እንዲመጡ እድል ከመፍጠር አንፃር የወንጌል ማህበርተኞች መሆናችንን በማወቅ ስለ ወንጌል ልናደርግ የሚገባንን እንድንሆን ለማስታወስ ነው የዚህ ጊዜ አገልግሎት ዋናው ዓላማ ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ስንሆን የተቀላቀልነው የወንጌል ማህበርተኛ ከሆኑት ጋር አብረን ልንሆን ነው የወንጌል ማህበርተኝነት ገብቷቸው ዓላማውን ተረርተው ስለ ወንጌል ሁሉን ለማድረግ ከቆረጡት ጋራ ከጨከኑት ጋራ የሚከፈለውን ማንኛውንም ዋጋ ከፍለው ይሄን እውነት ይሄን የምስራች ይሄን ብስራት ለህዝብ ሁሉ የሚሆነውን መልካም ዜና ለማዳረስ ሕይወታቸውን ከሰጡት ጋራ ከቅዱሳን ማህበር ጋራ ማህበርተኞች ልንሆን እንደተጠራን እንድናስብ እፈልጋለሁ እግዚአብሔር ጠርቶናል ሐዋርያው ቅዱስ ጳውሎስ በዚህ በተሰሎንቄ መልእክቱ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 13 ጀምሮ በተለይ ቁጥር 14 ላይ ነው ያለው የምፈልገው ቃል ግን ከቁጥር 13 ጀምሮ እናንብበው እኛ ግን ይላል በጌታ የተወደዳችሁ እኛ ግን ሲል አማኞችን ነው ክርስቲያኖችን ነው በክርስቶስ ያሉትን ነው ከክርስቶስ ውጪ ያሉትን አይደለም ኢየሱስ ክርስቶስ እንደሞተላቸው በእርሱ ብቻ መዳን በሱ ብቻ የዘላለም ሕይወት በሱ ብቻ ከእግዚአብሔር ጋር መታረቅ እንደሆነላቸው የሚያምኑ ቅዱሳን ናቸው እኛ ተብለው ወንድሞች ተብለው ቅዱሳን ተብለው በመጽሐፍ ቅዱስ የሚጠሩት ስለዚህ ቅዱስ ጳውሎስ በተሰሎንቄ ላለችው ጉባኤ እኛ ግን ይላል ምን ሆነን በጌታ የተወደዳችሁ ወንድሞች ሆይ ሁሉ ጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ይላል እንደ በኩራት ለመዳን ክብር ለእግዚአብሔር ይሁን መራጩ እሱ ነው የጠራን እርሱ ነው ነገር ግን መርጧችኋልና ካለ በኋላ ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል እንደ በኩራት ለዳንበት እውነት እግዚአብሔር የዘላለም አምላክ በዚህ ምድር ላይ እኛን እንደ ምልክት ሊያደርገን በቃ ሰዎች የኛን ሕይወት አይተው እኛን የቀየረውን ማየት እንዲችሉ ማመን እንዲችሉ
የኛን ታሪክ የኛን ህይወት የኛን ማንነት የለወጠውን መንገድ ያስቀየረንን በእውነት ጎዳና እንድንመላለስ የጠራንን እሱን እንዲያዩ እግዚአብሔር እኛን እንደ በኩራት ነው የመረጠን። ግን በምንድነው የተጠራ ነው ለሚለው ጥያቄ በወንጌላችን ጠራችሁ ነው የሚለው። ጥሪው የደረሰን በወንጌል በኩል ነው፣ በተረት አይደለም፣ በታሪክ አይደለም፣ ወይም ጤናማ ባልሆነ መንገድም ማለት እግዚአብሔር በወንጌል በኩል ነው የጠራን። ወንጌሉ የምስራቹ ቃል እነዛ ጌታ ኢየሱስ ክርስቶስ በቤተልሔም ሲወለድ በጎቻቸውን ከብቶቻቸውን ይጠብቁ የነበሩ በቤተልሔም አካባቢ የነበሩ ሰዎች የምስራች ዛሬ መድኃኒት የሆነ ክርስቶስ ተወልዶላችኋል በሚለው ብስራት ነው እግዚአብሔር እኛን የጠራን በወንጌል። ለምንድነው የጠራን ስንል የወንጌል ማህበርተኛ ሊያደርገን የተጠራነው በወንጌል ነው። እምንኖረውም እንድንኖር የሚፈለገው በወንጌል ነው። ስለዚህ ጥሪው ሰማያዊ ነው ማለት ነው። ጥሪው ዘላለማዊ ከሆነ ከእግዚአብሔር ዘንድ የመጣ ጥሪ ነው ማለት ነው። ጥሪው የዘላለም አምላክ እግዚአብሔር ከዘላለም ዘመናት በፊት ያቀደውን የወሰነውን በልቡ የያዘውን ለዓለም መዳን ልጁን ከሰጠበት እውነት ጋራ ታርቀን ልንኖር የምንችልበት የእድል በር እንደተከፈተልን አውቀን የዚህ እውነት ማህበርተኞች ልንሆን የጥፋት አይደለም፣ የአመጻ አይደለም፣ የሩክሰት አይደለም፣ ወይም ደግሞ የምድርና ስለሰው የሚሆን ብቻ አይደለም። እግዚአብሔር ለዘላለም ሐሳቡ ማህበርተኞች ልንሆን ጠርቶናል። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ይያለን ያለው በወንጌላችን ጠርቶናል። ይሄ የቆሮንቶስ መልእክትን ቅዱስ ጳውሎስ በሚጽፍበት ሁኔታ ዋነኛው ዓላማ በቤተክርስቲያን ውስጥ ካሉት ችግሮች ሁላችን ከምናውቃቸው ቆሮንቶስ ቤተክርስቲያን በብዙ ችግር የተሞላች ናት። ጌታን አምነዋል፣ ወንጌል ተመስክሮላቸዋል። ጉባኤው እግዚአብሔርን ለማምለክ በክርስቶስ የተገለጠውን እውነት እያሰቡ ለእግዚአብሔር ክብር ይሰበሰባሉ። የሚገባቸውን መንፈሳዊ ስነ ስርዓቶች ያከናውናሉ፣ የጌታ እራትንም ጭምር ይካፈላሉ። ግን በብዙ ችግሮች በብዙ ከወንጌል በተቃራኒ በሚመስሉ ጉዳዮች የተያዘ ነው አይምሯቸው። እነዚህ ሁሉ ችግሮች እያሉ ግን ሐዋርያው ስለ ወንጌል እንዲያስቡ ያስታውሳቸዋል። ስለ ተጠሩበት ታላቅ ጥሪ፣ ስላገኙት እድል፣ ስለ ተቀበሉት እድል፣ ስለ ተቀላቀሉት ህብረት ከሰው ስርዓት፣ ከሰው አስተሳሰብ፣ ከስጋና ከደም ጤናማ ካልሆነው ማንነት እግዚአብሔር እኮ ያወጣችሁ የወንጌል ማህበርተኛ እንድትሆኑ ነው እንጂ እርስ በርሳችሁ እንድትጠላሉ፣ እንድትከፋፈሉ፣ እንድትነታረኩ እርስ በርስ ስጋውያን ሆናችሁ ዓለማውያን ሆናችሁ ሰው ብቻ ሆናችሁ እንድትኖሩ አይደለም። ይልቁንም እግዚአብሔር የወንጌል ዓላማ በእናንተ ውስጥ ሊያኖር ነው ወደዚህ ህብረት ወደዚህ እውነት በወንጌል በኩል የጠራችሁ የሚል ማሳሰቢያ ነው በዚህ በቆሮንቶስ መልእክት ላይ እየሰጣቸው ያለው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ሌላው ይቅር ይሄንን የቆሮንቶስ ቤተክርስቲያንን የመሰረተውን ሐዋርያውን እንደ ሐዋርያ እንኳን የማይቀበሉ በዛች ቤተክርስቲያን ውስጥ ያሉ ደፋሮች አሉ። ይሄንን ሲመልስ እዚሁ ቆሮንቶስ ምዕራፍ 9 ቁጥር 1 እና 2 ላይ ለሌላው እንኳን ሐዋርያ ባልሆን ለእናንተ ግን ሐዋርያ ነኝ ይላቸዋል። ምክንያቱም የቆሮንቶስ ቤተክርስቲያን የተመሰረተችው በሐዋርያው በቅዱስ ጳውሎስ ነው። ዋጋ ከፍሎ በብዙ መከራ በብዙ ስቃይ ውስጥ አልፎ በረሃብ በጥም በችግር እነርሱ መካከል በኖረባቸው ጊዜያት ቀን ቀን ወንጌል እየሰበከ ለሊት ራሱን በስራ ጠምዶ የረፍቱን የመኝታውን የእንቅልፉን ጊዜ ሰውቶ ያገለገላቸውና በቅዱስ ጳውሎስ አገልግሎት የተመሰረተች ቤተክርስቲያን ናት። ለሌላው እንኳን ባልሆን ለእናንተ በእርግጠኝነት ሐዋርያ ነኝ፣
ሌላ ምስክር አያስፈልገኝም ምስክሮቼ እናንተው ናችሁ ይሄን ያህል የከረረ ችግር ያለባት ጉባኤ ናት ይሁንና ሐዋርያው ይሄንንም ትቶ ሌላ በመካከላቸው ያለውን ጤናማ ያልሆነውን የክርስትናውን ትልቅ ምስል ሊያጠፋ የሚችል ማንነታቸውን እየገሰጸም እያረመም እያስተማረም ግን ትኩረቱ ወንጌል ትኩረቱ የሰው መዳን ትኩረቱ የቤተክርስቲያን አገልግሎት በጤናማ መሰረት ላይ መቀጠል ስለሆነ ዓላማዬ ይሄ ነው ይላቸዋል የኔ ዓላማ ስለ ወንጌል ሁሉን ከፍዬ ልጠቅማቸው የምችላቸውን ሰዎች መጥቀም በኔ አገልግሎት ሊድኑ ጌታን ወደ ማወቅ ሊመጡ ከጨለማው ከእስራት ሊፈቱ ለሚችሉቱ ለከፍል የሚገባኝን ሁሉ በመክፈል እናንተን ማገልገል ነው ቤተክርስቲያንን ማገልገል ነው ዓላማዬ እያለ ይነግራቸዋል ስለዚህ ቅዱስ ጳውሎስ ይሄ የወንጌል ማህበርተኝነት እውነት ለአንዱ ለእግዚአብሔር የማድላት ወንጌል አንድ ነው እርግጥ አዲስ ኪዳን ላይ ካሉ 27 መጽሐፍት መካከል አራቱ በወንጌል የሚታወቁ ናቸው አራት የወንጌል መጽሐፍት ማለት ማቴዎስ ማርቆስ ሉቃስና ቅዱስ ዮሐንስ የጻፏቸው የወንጌል ክፍል አለ ማለት አራት ወንጌል አለ ማለት አይደለም አንድ ወንጌል ነው ይሄ አንዱ ወንጌል የአንዱ የእግዚአብሔር ሐሳብ የተገለጠበት በአራት የተለያዩ ሰዎች በተለያየ ዓላማ በተለያየ ሁኔታ የተጻፈ ይሁን እንጂ ወንጌል አንድ ነው እሱም የእግዚአብሔር ወንጌል ነው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ የሚነገር የምስራች ነው ከጨለማ ስላወጣን ከሞት ስላዳነን ከዘላለም ፍርድና ኩነኔ በደሙ ነፃ ስላወጣን ወደ እግዚአብሔር የምንደርስበትን መንገድ መርቆ ስለከፈተው በደሙ መፍሰስ ከኃጢአት ሁሉ ስላነጻን ስለቀደሰን የእግዚአብሔር እንድንሆን የሚከፈለውን ዋጋ ሁሉ ስለከፈለው ስለ ልጁ ስለ ኢየሱስ ነው ይለናል በሮሜ መልእክቱ ምዕራፍ 1 ቁጥር 2 3 4 ላይ ስለዚህ ወንጌል አንድ ነው አንድ ለሆነው ወንጌል ማህበርተኞች እንድትሆኑ ነው በወንጌል የተጠራችሁት ነው አሁን የጳውሎስ መልእክት አንድ ለሆነው የእግዚአብሔር ዘላለማዊ ሐሳብ አንድ ለሆነው አባት አንድ ለሆነው መንግስት አንድ ለሆነው እውነት በመድር ላይ የወንጌል ማህበርተኛ ሆናችሁ እንድትኖሩ ለዚህ ተጠርታችኋል ነው የሚለው ቅዱስ ጳውሎስ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ከያለንበት ሁኔታ የሰበሰበን የሌላ ማህበርተኛ ልንሆን ሳይሆን የርሱ የዓላማው የፈቃዱ የዘላለም እቅዱ መፈጸም ምክንያቶች ልንሆን እግዚአብሔር ለዚህ ጠርቶናል ስለዚህ አንድ ለሆነ ወንጌል ለአንዱ መንግስታችን ለአንዱ አባታችን ለእግዚአብሔር በአንድ ሃይማኖት ጸንተን እንድናገለግል ማህበርተኝነታችን ገብቶን እንድንኖር ቅዱስ ጳውሎስ ከምንም በላይ ከችግሮች አልፎ በቤተ ክርስቲያን ውስጥ ከሚታየው ጤናማ ካልሆነው ነገር ተሻግሮ እሱ የሚመለከተው ዓላማውን እግዚአብሔር የሚከብርበትን የተጠራበትን እውነት የሚያስቀጥልበትን ስለዚህ በቆሮንቶስ ጉባኤ ውስጥ ያሉ የደከሙ ሰዎችን በእነሱ ጫማ ውስጥ ሆኖ ቅዱስ ጳውሎስ ሳይፈርድባቸው ሳያገላቸው ኃጢአታቸውንና ድካማቸውን እየቆጠረ በወቀሳ ስሜት ሳይሆን በፍቅር ለነርሱ በሚራራ ማንነት እኔ ኮስ አገለግል እነዚህን አካላት ስለማዳን ስለማትረፍ ሁሉን ትቼ ነው እያለ የሚመክርበት ክፍል ነው ይሄ የቆሮንቶስ ምዕራፍ 9 ቁጥር 19 እስከ 23 ያለው ስለዚህ ሐዋርያው ቅዱስ ጳውሎስ ትኩረቱ ወንጌል ነው ሰው ወንጌልን እንዲሰማለት ሰው ወንጌልን እንዲያደምጥለት ሰው ወደ ወንጌል ማህበርተኝነት እንዲመጣለት ሰው በወንጌል ሕይወቱ ተለውጦ ታሪኩ ተቀይሮ አኗኗሩ ታድሶ ሊኖር በሚችልበት ማንነት ውስጥ እንዲያልፍ ቅዱስ ጳውሎስ
አንዱን የእግዚአብሔር የሆነውን ወንጌል ስለ ክርስቶስ የሚናገረውን ወንጌል ቤትም ስፍራ ባገኘው ድል በተከፈተለት በር ከማገልገል ወደ ኋላ ማይል እውነተኛ የወንጌል ማህበርተኛ እውነተኛ የወንጌል አርበኛ እውነተኛ ለወንጌል የጨከነ እውነተኛ ለወንጌል ራሱን ማንነቱን ሕይወቱን መስጠት የቻለ የእግዚአብሔር ጸጋ የረዳው ሐዋርያ ነው። ቅዱስ ጳውሎስ የወንጌል ማህበርተኝነት ሁለት ነገርን በሕይወታችን ውስጥ እንድናደርግ ግድ ይለናል ነው የሚለው በዚህ ቁጥር 19 እስከ 23 ባለው ነገር ውስጥ ሁለት ነገሮችን ዛሬም የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ነን ካልን በጌታ ነን ካልን መስቀል ላይ በተከፈለው ዋጋ እኔ የእግዚአብሔር ሆኛለሁ ማለት ከቻልን እነዚህ ነገሮች በሕይወታችን እንዲኖሩ እግዚአብሔር ይፈልጋል። እስከዚህ ድረስ ጨክነን እንድናገለግለው እግዚአብሔር ይፈልጋል። ይሄን የምስራች ይሄን ብስራት ይሄን መልካም ዜና ሩቅ አትሂዱ ቤተሰቦቼ። አጠገባችን ያልሰሙ ሰዎች ይኖራሉ። ቤተሰቦቻችን መካከል ስለዚህ ወንጌል ምንም አይነት ግንዛቤ የሌላቸው ሰዎች ይኖራሉ። ዛሬም ሃይማኖት በሚሉት መረብ ውስጥ ተይዘው ይሄን እኛ የተቀበልነውን እውነት የሚቃወሙ የእግዚአብሔር እንዳልሆነ አድርገው የሚያስቡ ከዚህ እውነት ውጪ ሕይወታቸውን የሚመሩ በጠላት እቅድ በጠላት ሐሳብ ተይዘው ዘመናቸውን በጨለማ ዘመናቸውን ተስፋ በሌለው ማንነት የሚገፉ ወደ መቃብርም እንዲሁ የሚወርዱ ብዙ ሰዎች አሉ። ወገኖቼ ወንጌል የምስራች ነው። ወንጌል መልካም ዜና ነው። ወንጌል የዘላለም የመዳን እቅድ በእግዚአብሔር በቅዱሳኑ በኩል የተገለጠ እውነት ነው። እግዚአብሔር ለሰው ሁሉ የላከው የፍቅር መልእክት ነው። እግዚአብሔር ለሰው ሁሉ ያዘጋጀው የመዳን መንገድ ነው። በጌታ በኢየሱስ ክርስቶስ የተነገረን እነሆ የእግዚአብሔር መንግስት በመካከላችሁ ናት እንዳለ ጌታ ኢየሱስ የምስራቻችን ብስራታችን መልካሙ ዜናችን እኛን ከእግዚአብሔር ጋር ስለማስታረቅ ክብሩን እንደመተው ራሱን ባዶ ያደረገው ራሱን ያዋረደው የእግዚአብሔር ልጅ እርሱ ኢየሱስ ክርስቶስ የምስራቻችን የምንሰብከው የማናፍርበት ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 12 ላይ አላፍርበትም ያለው የማይታፈርበት ይሄን ወንጌል ይሄን እውነት በራልን የምንል ሰዎች አጠገባችን ላሉ ጎረቤታችን ላሉ ቤተሰባችን ውስጥ ላሉ ሰዎች ጨክነን እንድናካፍልና ማህበርተኛ መሆናችንን ልንገልጥ ያስፈልጋል። ይሄን ለማድረግ ከቅዱስ ጳውሎስ ልንማራቸው የሚገቡ ሁለት መሰረታዊ ነገሮችን ያስተምረናል ይሄ አንቀጽ። የመጀመሪያው ቅዱስ ጳውሎስ ከአንድ የወንጌል ማህበርተኛ ነኝ ብሎ ከሚያስብ ማሰብ ብቻ አይደለም ከተቀበለ ወገኖቼ ካመንን ግዴታችን ነው። በክርስቶስ ካለን ግዴታችን ነው። ወንጌል ገብቶናል ካለን ይሄን ማድረግ ግዴታችን ነው። ለሚድኑ ሰዎች የሚከፈለውን ዋጋ ሁሉ መክፈል ከኛ ይጠበቃል። ምክንያቱም እኛም ስለተከፈለልን እኛም እንደዚህ የሆነው የተከፈለልንን አሜን ማለት ስለቻልን ከፋዩ ለሁሉ ለሚያምኑበት ሁሉ የዘላለም መዳን ምክንያት ሆኖ ለደህንነታችን የሚከፈለውን ዋጋ ከፍሏል። ጌታ ኢየሱስ ክብር ለሱ ይሁን። እሱ ነው አሁንም ከፍ አድርገን የምናውለበልበው የስብከት ርዕሳችን። እሱ ነው አሁንም ለሚሰሙን ሁሉ የምናውጀው መልካም ዜናችን። እሱ ነው አሁንም የሰውን ልብ የሰውን ሕይወት የሰውን ታሪክ እኛን የለወጠው እንዲለውጣቸው የምናካፍለው እውነት። ነገር ግን በቃል ብቻ ሳይሆን
በንግግር ብቻ ሳይሆን በተግባርም የወንጌል ማህበርተኛ መሆናችንን እንድናረጋግጥ እንድንገልጥ እግዚአብሔርም ጨክነው ይሄን ወንጌል ያገለገሉ ማህበርተኞችም ያሳስቡናል። ምክንያቱም ሰው ካለዚህ ወንጌል መዳን ስለማይችል ሰው ወደዚህ ብስራት ካልመጣ መልካም ዜና ልቡን ካልመለሰ ሕይወት ስለማይኖረው ስለዚህ ሁለት ነገር ሐዋርያው ይነግረናል። አንደኛው ምንድነው ካልን እዚሁ ቁጥር 19 ላይ ከሰው ሁሉ አርነት የወጣው ይላል። ምን ማለት ነው? የወንጌል ማህበርተኝነት የግል ነፃነትን ያስተዋል ማለት ነው። አለን የምንለው ነፃነት ያስተዋል። ሐዋርያው ከሰው ሁሉ ነፃ የወጣው ቢሆንም ነገር ግን እያለ የሚያቀርባቸው ነገሮች አሉ። መቼም በዚህ ዘመን ያለን አንዳንድ አገልጋዮች ደፋር ነን። እኔ በጆሮዬ የሰማሁት አለ ሐዋርያው ስላልገባው ነው የሚሉ ደፋር አገልጋዮች አሉ። ይሄ ህዝብ እኮ ምንም ብትሆንለት የሚሉ ደፋር አገልጋዮች አሉ። ሐዋርያው ቅዱስ ጳውሎስ እኔነቴን ለወንጌል ማህበርተኝነቴ ሰውቼዋለሁ ነው የሚለው። የኔ የምለውን ነፃነት የኔ የምለው ላስጠብቀው ምፈልገውን ክብር ጥቅም ስምና ዝና ስለ ወንጌል ማህበርተኝነቴ ትቼዋለሁ ነው የሚለው። ስለዚህ የወንጌል ማህበርተኞች ሊገባን የሚገባው ነገር የመጀመሪያው ከኔነታችን መፋታት አለብን። ሰው እንዲድን ሰው እንዲተርፍ እኔ የሚል ነገር ከቀደመ ወንጌል ስኬታማ አይሆንም። ጥቅም ከቀደመ መብት ከቀደመ የምናገኘው ምድራዊና ቁሳዊ ነገር አይናችንን ከያዘው ልባችንን ከተቆጣጠረው ወንጌል አይሳካም። ስለዚህ የወንጌል ማህበርተኛ ምን ጊዜም እኔነቱን መተው አለበት። ለማ ክብር ለእግዚአብሔር ክብር። ሐዋርያው መቼም ባሪያ አይደለም እናውቃለን። ስለ ነፃነት በደንብ የሰበከ ሰባኪ ነው። ከብዙ ጥቂት አንድ ጥቅስ ልጥቀስ። በገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ያለ ሐዋርያ ነው። ነፃነት አለው በክርስቶስ በማመኑ ከየትኛውም ሕግ ነፃ ነው። ከሕግ በላይ ይሆን ዘንድ የተጠራ ሕጉ ያ የብሉይ ኪዳኑ ሕግ በቅዱስ ጳውሎስ ሕይወት ላይ ምንም አቅም የለውም። የክርስቶስ በመሆኑ ለኛም እንዲህ ነው የሆነልን። ክብር ለሱ ይሁን ከሕግ በላይ ያደረገን። ነገር ግን ሐዋርያው ስለ ወንጌል ማህበርተኝነት ይሄን ነፃነቴን እንኳን ሰውቼዋለሁ ይላል። ለማን ካላችሁት ይጠቅሳል ሶስት ወገኖችን። ሐዋርያው ለማን ነው የሰዋኸው? ለምንስ ሰዋኸው ካላችሁት የሰዋሁት ለነከሌ ነው። እናስ እነከሌ ምን እንዲሆኑ እንዲጠቀሙ። የመጀመሪያው ሕግ ያላቸውንና ከሕግ በታች የሆኑትን እጠቅም ዘንድ ይላል። አይሁዳውያን ወገኖቹን ዘመዶቹን እሱ እስራኤላዊ ነው። ከእስራኤልም የብንያም ወገን ከዛም አልፎ ፈሪሳዊ ስለ ሕግ ብትጠየቅ አለ ነቀፌታ የሌለበት ከገማልያል እግር ስር ቁጭ ብሎ የተማረ አይሁዳዊ ነው። ሕጉን ጠንቅቆ የሚያውቅ ቀናተኛ ቤተክርስቲያንን አሳዳጅ ነበርኩ ይላል በራሱ አፍ። ነገር ግን እንደኔ ያሉት ወገኖቼ እኔ እንደነርሱ በመሆን እኔ የተጠቀምኩትን ይጠቀሙ ዘንድ እኔ ያገኘሁትን ያገኙ ዘንድ ለኔ የሆነልኝ ይሆንላቸው ዘንድ ከሕግ በታች ሳልሆን ከሕግ በታች ያሉትን እጠቅም ዘንድ እንደነርሱ ሆንኩ ይላል ቁጥር 20 ላይ። በሮሜ መልእክቱ ምዕራፍ 9 ላይ ሐዋርያው ስለነዚህ ወገኖች ሲናገር ሁሉ ጊዜ የምናነሳው አንድ ቃል አለ። ሮሜ መልእክት ምዕራፍ 9 ቁጥር 3 ላይ ስለነዚህ ወገኖች ሐዋርያው ሲያስብ እንደዚህ ይላል። በሥጋ
ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና ይላል። ለኔ አይኖቼን ያበራውን እርሱን ያውቁልኝ ዘንድ የኔን ጥያቄ መልሶ ልቤን ያሳርፋቸው ዘንድ ለኔ የዘላለም መዳን ምክንያት የሆነው እነርሱንም ይወርሳቸው ዘንድ ከነሱ ተለይቼ እኔ እንኳን የተረገምኩ ብሆን ላይቆጨኝ እጸልይ ነበር። ልክ እንደ ሙሴ እኔን አጥፋ እንዳለ ሕዝቡን ከምታጠፋ እኔን አጥፋ እንዳለ ሙሴ ቅዱስ ጳውሎስ ወገኖቼ የወንጌል ማህበርተኛ ይሁኑ እንጂ የወንጌል ማህበርተኛ ይሁኑልኝ፣ ወደዚህ እውነት ይምጡልኝ፣ ጌታ ኢየሱስ ክርስቶስን ይወቁልኝ፣ ያዳነኝ ያድናቸው፣ ያስመለጠኝ ያስመልጣቸው፣ ያተረፈኝ ያትርፋቸው፣ እርሱን ለመቀበል ልባቸው ይከፈት እንጂ እኔ ብቻዬን ልጥፋ፣ ብዙዎቹ ይዳኑ። ምክንያቱም እነሱ እስራኤላዊ ናቸው፣ ሕግ አላቸው፣ ኪዳን አላቸው፣ የተስፋ ቃል አላቸው፣ መቅደስ አላቸው። ግን ይሄ ሁሉ ሆኖ የተባረከውን ተስፋቸውን የጌታችን የኢየሱስ ክርስቶስን መምጣት እንደ ተራ በቤተልሔም መወለድና በመካከላቸው መመላለስ ልባቸውን አጨፍኖት እንዲህ ያለ መሲህ እኛ አንጠብቅም፣ ይሄ አይደለም የምንጠብቀው መሲህ ብለው በመስቀል ላይ የሰቀሉት በደማስቆ ሜዳ ላይ የማረከውን ኢየሱስን ያገኙለት ዘንድ ሐዋርያው ራሱን እንደተረገመ ሰው ይቆጥራል። እነሱ ይባረኩ እንጂ እኔ ልረገም፣ እነሱ ይዳኑ እንጂ እኔ ከሕይወት መዝገብ ልፋቅ የሚል ነው የሚመስለው ሐዋርያው። ስለማ ስለ ወገኖቹ ሕግ ስላላቸው ከሕግ በታች ስለሚኖሩቱ ጌታ ኢየሱስ ክርስቶስን ስለገፉቱ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም የተባለላቸው እነርሱ እንዲቀበሉት እንዲያገኙት ቀን ከሌሊት በእንባ የሚያገለግለው ሐዋርያው እነዚህ ቤተሰቦቹ የወንጌል ማህበርተኛ እንዲሆኑለት በምኩራቦቻቸው ይመላለሳል፣ በጸሎት ስፍራቸው ላይ ይገኛል። እነሱን ለማስተማር እሱ ከሕግ በላይ እንደሆነ ያወቀ እነሱን ለማትረፍ ለወንጌል መደላድል ለመስራት ጸጉር ይላጫል፣ አብሮ ይናጻል። ያልተገረዙ አገልጋዮች ወደ ምኩራቦቻቸው እንዳይገቡ በአደባባይ ይገርዛል ሐዋርያው። ለምን? አይሁዳውያንን ጠቅም ዘንድ፣ ወገኖቼ ይጠቀሙ ዘንድ፣ ሕግ ያላቸው ከሕጉ ይልቅ ወደ ጸጋው እውነት ወደሚድኑበት ምዕራፍ መሻገር ይችሉ ዘንድ ስለነርሱ ሁሉን አደርጋለሁ አለ። ምክንያቱም የወንጌል ማህበርተኛ ስለሆነ ነፃነት አለው፣ መብት አለው። ሳይናጻ ወደ መቅደስ መግባት ይችላል፣ ግን ወንጌሉን ያበላሽበታል። ገርዟል ጢሞቴዎስን በአደባባይ ለጥቂት አይሁዳውያን ብሎ። ለምን ካላችሁት አለመገረዝ የወንጌል በር ይዘጋል ብሎ ስላመነ ተናጽቷል፣ አብሮ ላጭቷል። ይሄ ሁሉ የሚያደርገው የወንጌል ማህበርተኝነት መብቱን ነፃነቱን ወደ ወንጌል ማህበርተኝነት እንዲመጡለት ለሚፈልጋቸው ሰዎች እየሰዋ ነው። ስለዚህ ወገኖች ሐዋርያው የመጀመሪያው የሚያነሳቸው እነዚህ ወገኖች እንዲድኑ ሁሉን ያደርጋል። ሁለተኛዎቹ ሐዋርያው የሚያነሳቸው ወገኖች ደግሞ ሕግ የሌላቸው ይላቸዋል። እዚሁ ቁጥር 21 ላይ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 21 ላይ ሕግ የሌላቸው የሚለውን ደግሞ መላውን አሕዛብ ከእስራኤል ውጪ የሆነውን ማህበረሰብ ግሪካዊ የሚባለውን ወይም ደግሞ አሕዛብ ተብሎ የሚታወቀው እነዚህ ሕግ ያላቸው ናቸው። በሙሴ በኩል ሕግ የተሰጣቸው መቅደስ ያላቸው ተስፋው ያላቸው የተባሉት ናቸው። ነገር ግን ከሕግ በታች ሆነው የሚኖሩ
ሁለተኛው ግን ሐዋርያው ነፃነቱን የሰዋው ለማን ነው ካላችሁት ሕግ ለሌላቸው ምክንያቱም የአሕዛብ ሐዋርያ ተደርጎ ስለተሾመ ሕግ ለሌላቸው አስተማሪ ተደርጎ ስለተሾመ ሕግ የሌላቸውም እነዚህ የጌታ እንዲሆኑ ወደ ክርስቶስ ፊታቸውን እንዲያዞሩ ከጣዖት አምልኮ እንዲወጡ የሚያመልኳቸውን አማልክቶች ትተው ክደው ወደ ክርስቶስ ፊታቸውን ዘወር ማድረግ እንዲችሉ ዳዊት እንደነገረን የአሕዛብ አማልክት የሰው እጅ ሥራ ናቸው እንዳለ እጅ ያላቸው የማይዳስሱ እግር ያላቸው የማይራመዱ ጆሮ ያላቸው የማይሰሙ አይን ያያላቸው የማያዩ ምን ይላል ዳዊት የሚሰሯቸውም የሚያመልኳቸውም እንደነርሱ ይሁኑ ብሎ ይረግማል አሕዛብ የሚባለው ይሄ ነው ከሕጉ ውጪ የሚኖረው ብዙ አማልክት ያሉት ወገኖቼ እኛም እንደዚህ ነበርን ሰው የሰራውን እናመልክ ከነበረበት እንጨትና ድንጋይ ቀርጸው ላስቀመጡልን እንሰግድ ከነበረበት ጌታ እግዚአብሔር በልጁ ነፃ አውጥቶናል ቅዱስ ጳውሎስ እነዚህን ሰዎች አይፈርድባቸውም ይራራላቸዋል ምክንያቱም የወንጌል ማህበርተኛ እንዲሆኑ እኔ ድኛለሁ ማለት በዚህ ነገር ውስጥ ያሉ ሰዎች ላይ ልንጠቋቆም ልንፈርድባቸው ሳይሆን ልንራራላቸው እኛም ፈልገን አይደለማ ወደዚህ የመጣ ነው ተፈልገን ነው መርጠን አይደለም ተመርጠን ነው ለዚህ ነገር የሚያበቃ ነገር ተገኝቶብን አይደለም ብቃታችን እግዚአብሔር ሆኖ ነው ምህረቱ ረድቶን ነው እንጂ እኛም ከአሕዛብ መካከል አንዱ ነበርን ለተራራው ምን ሰዋ ለወንዝ የምናጥን ዛሬም ድረስ በቤታቸው ጨሌ አስቀምጠው ቀን ቆጥረው የሚያጥኑ ቡና የሚያፈሱ ዛሬም ድረስ በየወንዙ በየባህሩ በየሃይቁ በየስፍራው ሰዎች ለማያድኑት የሚሰውበት ዓለም ውስጥ ነው ያለነው ሕግ የሌላቸው የተባሉት እነዚህ ናቸው የእግዚአብሔር ነገር ያልገባቸው የእግዚአብሔር የዘላለም ዕቅዱ በልጁ መገለጡን መተረኩን መነገሩን ያልሰሙ ያልደረሳቸው ቅዱስ ጳውሎስ ሕግ የሌላቸውን ጠቅም ዘንድ እኔ ሕግ ያለኝ ደግሞ በክርስቶስ ነፃ እንደሆንኩ ያወቅኩ ሕግ ከሌላቸው ጋራ ሕግ እንደሌለው ሆንኩ ወገኖቼ የወንጌል ማህበርተኝነት ነፃነታችንን ሊድኑ ላላቸው መሰዋት ነው የዕብራውያን መልእክት የተጻፈላቸውን ሰዎች ቅዱስ ጳውሎስ የገንዘባችሁን ንጥቂያ እንኳን ይላል የወንጌል ማህበርተኛ ጥቅሙን መብቱን የራሱ የሆነውን ነገር ስለ ወንጌል እንኳን ይተዋል እንደዚህ ይብዛልን ቤተሰቦች ሰዎች ይዳኑ እንጂ ስማችን ቢጠፋ ሰዎች ይዳኑ እንጂ ጥቅማችን ቢነካ ሰዎች ይትረፉ ወደ ዘላለም ብርሃን ወደ እግዚአብሔር መንግስት ይመለሱ እንጂ እኛ ላይ ምንም ቢሆን ምን ነበርንና ነው ለስማችን ለክብራችን ለመሟገት የምንነሳው ምንም ያልነበርን ነበርን እኮኛ ምንም ልናደርግ የማንችል የእግዚአብሔር ጠላቶች የተባለን ከመንግስቱ ከተስፋው ቃል ሩቅ የነበርን የበረሃ ወይራ የተባለን እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ አምጥቶ በርሱ የወይን ግንድ ላይ ተከለን እንጂ ቅርንጫፎች እንድንሆን ፍሬ እንድናፈራ በመንፈሱ በኩል እያሳደገን እዚህ አደረሰን ለዚያ በቃን እንጂ ማን ነበርን ወገኖቼ ሕግ ከሌላቸው መካከል ነበርን ጣዖት ከሚያመልኩት መካከል ነበርን ለማያድኑ አማልክት ከሚሰውት መካከል ነበርን ዛሬም እንዲህ ለሚያደርጉት ልንራራላቸው ልናዝንላቸው ልንጸልይላቸው ጌታ አይኖቻቸውን እንዲያበራ ከተረት እንዲወጡ ከጨለማው አስተምህሮ ነፃ እንዲወጡ ሰዎች የግል ጥቅማቸውን ለማካበት ብለው ሰውን ወደ ገሃነም እሳት ከሚጥሉበት የሃይማኖት ከሚመስል ትምህርት ለመናጠቅ ወገኖቼ የወንጌል ማህበርተኝነታችን ልንጠቀምበት ይገባል ጌታ ያግዘን ለማንኛውም ሐዋርያው ቅዱስ ጳውሎስ ሕግ የሌላቸውን ጠቅም ዘንድ ይላል ሐዋርያ ሥራ ምዕራፍ 17
አሪዮስፋጎስ በሚባለው ሜዳ ላይ በዛ አካባቢ ተሰብስበው የማይታወቅ አማልክት በአዳራሾቻቸው ላይ ብዙ አስቀምጠው የሚያመልኩ አሕዛብ መካከል ተገኘ ቅዱስ ጳውሎስ። ሕግ የሌላቸውን ለመጥቀም እንደተላከ የወንጌል ማህበርተኛ በመካከላቸው ተገኘ። እየተዘዋወርኩ ስመለከት ይላል በሐዋርያት ሥራ ምዕራፍ 17 ቁጥር 22 ላይ እየተዘዋወርኩ ስመለከት ከምታመልኳቸው አማልክት መካከል አንዱ ስም የለውም ለማይታወቅ አምላክ ይላል። እሱን እኔ ላስተዋውቃችሁ አለ ቅዱስ ጳውሎስ። ባነበው ደስ ይለኛል ቤተሰቦች። እሱን እኔ ልንገራችሁ፣ እኔ ላስተዋውቃችሁ ይላል። የአቴና ሰዎች ሆይ ብሎ ይጀምርና ቁጥር 24 ላይ ሳታውቁ የምታመልኩትን እኔ እነግራችኋለሁ ብሎ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም፣ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም እያለ በውስጡ ያለውን እውነት ስለሚድኑበት እውነት ስለ ክርስቶስ ተሰቅሎ ሞቶ ግን እግዚአብሔር ከሙታን ስላስነሳው እሱን ስለማረከው እርሱን ለዚህ አገልግሎት አሳዳጅ የነበረውን ለዚህ አገልግሎት የለየውን የጠራውን ምህረት ያረገለትን ሰበከላቸው። እዚሁ መጽሐፍ ቁጥር 34 ላይ ጣዖት በሚመለክበት አዳራሽ ውስጥ በብዙ ጣዖታት መካከል የተገኘው ሐዋርያው ቅዱስ ጳውሎስ ሕግ የሌላቸውን ስለመጥቀም ሕግ እንደሌለው ሆኖ እነርሱን ለማዳን በዛ ስፍራ የተገኘ ቅዱስ ጳውሎስ ቁጥር 34 ላይ ባሰበከው ስብከት ባገለገለው አገልግሎት በመሰከረው የወንጌል ምስክርነት ቁጥር 34 ላይ አንዳንዶች ወንዶች ግን ይላል። ውጤቱ ይሄ ነው። ይሄን ውጤት ለማምጣት ሐዋርያው በእነሱ ሁኔታ ውስጥ ራሱን አኖረ። በእነርሱ ጫማ፣ በእነርሱ ክፍተት፣ በእነርሱ ማንነት ውስጥ ራሱን እዛው አሰለፈ። አንዳንዶች ግን ወንዶች ግን ተባብረው አመኑ ይላል። ክብር ለእግዚአብሔር ይሁን። ይሄ ውጤት እንዲመጣ ሐዋርያው ራሱን አልኮፈሰም፣ ራሱን ከፍ ከፍ አላደረገም። ሕግ ከሌላቸው ጋርማ በጭራሽ ጣዖት በሚመለክበት ቤት ውስጥ በጭራሽ አልገባም አላለም። የያዘውን ይዞ ያለውን ይዞ ቢነግራቸው የሚድኑ እንዳሉ ተስፋ አድርጎ በመካከላቸው ተገኘ። ይሄው ሰዎች አመኑ። ወንዶች ተባብረው አመኑ። ጌታ ኢየሱስን ተቀበሉ። መድኃኒታቸውን ተዋወቁ። ከአዳኛቸው ጋር ከጨለማው ስልጣን አመለጡ፣ ወጡ። ስም ሰጥተዋቸው ቀን ሰይመውላቸው የሚያመልኩትን አማልክት እንደተራ ነገር ቆጠሩ። ወደ ኢየሱስ ክርስቶስ ፊታቸውን አዞሩ። ወደ ሕያው እግዚአብሔር ፊታቸውን አዞሩ። እስትንፋስን ወደ ሰጠ ሕያው አድርጎ ወደሚያኖር ሰማይና ምድርን የሰራ ሰው በሰራው መቅደስ ውስጥ የማይኖር ይልቁንም የሰው ልጅን የሚያኖር የማይሸከሙት ሁሉን የተሸከመ የአሕዛብ አማልክት የሚሸከሟቸው ናቸው። የኛ እግዚአብሔር ግን እኛን የተሸከመ። የአሕዛብ አማልክት ለሰው ምንም ማድረግ የማይችሉ ናቸው። የኛ እግዚአብሔር፣ የኛ ቅዱስ፣ የኛ ልዑል የወንጌል ማህበርተኛ ያደረገን እርሱ እኛን የሚያኖር ይሄንን ሰበከ። ሶስተኛው ቅዱስ ጳውሎስ የራሱን መብትና ነፃነት የሰዋው ደካሞችን ጠቅም ዘንድ ይላል። እዚሁ ቁጥር 22 ላይ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ ይላል። በእምነት የደከሙት የደከመ አይምሮ ያላቸው ይሄን እውነት በደከመ ማንነት ሊያስቀጥሉ የሚፈልጉት ከእግዚአብሔር ቃል ዓላማ ውጪ መኖር የሚሹትን ደካሞችን ጠቅም ዘንድ እንደ ደካሞቹ ሆንኩ ይላል።
በእምነት የደከሙ መጽሐፍ ቅዱስ በሮሜ መልእክት ምዕራፍ 14 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ የሚናገረው ነገር አለ። በእምነት የደከሙትን ተቀበሉ ይልና በሐሳባቸውም ላይ አትፍረዱባቸው ይላል። አሉ በጉባኤ መካከል በእምነት የደከሙ በተለይም በሮሜ ቤተክርስቲያን መካከል በሚበላና በማይበላ በአትክልትና በስጋ ልዩነት ተፈጥሮ ስለነበረ አንዳንዶቹ አትክልት ብቻ ይበላ ይላሉ፣ ሌሎቹ ስጋም። ስለዚህ ስጋ መብላት ያለበት ይብላ መብቱን ተጠቅሞ፣ ግን አትክልት በሚበላው ላይ እንዳይፈርድበት። አትክልት እንደሚበላ ብቻ የሚያስበው እሱኑ ይብላ፣ ስጋ የሚበላውን እንደ ኃጢያተኛ እንደ ርኩስ እንዳይቆጥረው። በእምነት የደከሙትን ተቀበሉ ይልና በሐሳባቸውም ላይ አትፍረዱባቸው። እንደውም እዚሁ ሮሜ ምዕራፍ 15 ቁጥር 1 ላይ እንዲህ ይላል፣ እኛ ኃይለኞች የሆንን የደካሞችን ሸክም ልንሸከም ይገባናል ይላል። ቅዱስ ጳውሎስ ተሸካሚ ነው። ቅዱስ ጳውሎስ የተበላሸ አስተሳሰብን በቃል እውነት አራሚ ነው፣ አራቂ ነው። በእምነት የደከሙትን ከማግለል ይልቅ የሚያቀርብ አገልግሎት ሰባኪ ነው። ምክንያቱም የወንጌል ማህበርተኛ ስለሆነ ነፃነቱን ለተገልጋዮቹ ስለሰዋ። ስለዚህ ከደካሞቹ ጋር እሱ ሳይደክም ግን እንደ ደካማ ሆነ። ለምን? ሁሉን ጠቅም ዘንድ። እንዲህ ይላል እዛው ቁጥር 22 ላይ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ ይላል። እንደነርሱ ሳይንቅ፣ ሳይጸየፍ፣ ሳያገል፣ ሳይገፋ። ወገኖቼ የወንጌል ማህበርተኝነት አንዱ ባህሪው ለሰዎች ጥቅም ራስን ዝቅ ማድረግ ነው። ከጌታ ከኢየሱስ የተማረን እርሱ አምላክ ሲሆን አምላክነትን እንደመቀማት ሳይቆጥር ራሱን ዝቅ ያደረገ፣ ራሱን ባዶ ያደረገ፣ በዚህ ነገር ምሳሌ የሆነን ክርስቶስ መምህራችን ከሆነ ከእርሱ የተማረን እኛ ወንጌል ሰዎች እንዲሰሙ በወንጌል አማካኝነት አምነው ደግሞ እንዲድኑ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 13 ላይ አንድ ቃል ይናገራል። በወንጌል እውነት አምናችሁ ወንጌላችንን ሰምታችሁ በክርስቶስ ኢየሱስ አምናችሁ በመንፈስ ቅዱስ ታተማችሁ ይላል። ክርስቶስን ሰው እንዲያምን ወንጌል መስማት አለበት። ምክንያቱም እምነት ከመስማት ስለሆነ፣ መስማትም በእግዚአብሔር ቃል ስለሆነ እንደ ሮሜ መልእክት ምዕራፍ 10 ሐሳብ ሰው ካልሰማ ሊያምን ስለማይችል እንዲሰማስ ከወንጌል ማህበርተኝነት ምን ይጠበቃል? ራሳችንን ዝቅ፣ ሕግ ባላቸው የከረረ ሃይማኖተኛ እንደሆኑ በሚያስቡ ሰዎች ሳንፈርድ፣ ጣዖትን በሚያመልኩት ሳንፈርድ፣ በእምነት ጉዳይ በደከሙት ላይ ሳንፈርድ ክርስቶስን መስበክ። በዚህም ይሁን በዚያ ይላል ቅዱስ ጳውሎስ ክርስቶስ ይሰበክልኝ። ስለዚህ አንዱ የወንጌል ማህበርተኛ ጠባይ ስለ ሁሉ በሁሉ መንገድ ራሱን ዝቅ ያደርጋል። ሁለተኛው የወንጌል ማህበርተኛ የሚጠበቅበት ነገር ምንድነው? የህይወትን ዋጋ ለመክፈል ዝግጁ መሆን አለበት። የህይወት ዋጋ ወንጌል የሚሰሙን በእምነት የሚቀበሉ እግዚአብሔር የረዳቸው ወደዚህ እውነት ወደዚህ ማህበርተኝነት የሚቀላቀሉ ሰዎች የመኖራቸውን ያህል የሚቃወሙ የሚሰብከውን ሰባኪ የሚያገለግለውን አገልጋይ በህይወት እንኳን አደጋ ለመፍጠር የሚዘጋጁ ሰዎች እንዳሉ ሁሉ ጊዜ የወንጌል ባህሪ እንደሆነ ልናውቅ ያስፈልጋል። ሁሉ ጊዜ ሐዋርያው ቅዱስ ጳውሎስ አንድ የወንጌል ማህበርተኛ የራሱን መብት፣ ነፃነት፣ ጥቅሙንና ማንነቱን ከመሰዋት ባሻገር ስለ ወንጌል ማህበርተኝነት ህይወቱንም ጭምር ለመሰዋት መዘጋጀት አለበት ይለናል። ምክንያቱም የወንጌል አንዱ መገለጫው አንዱ ባህሪው ይሄ ስለሆነ ይሄ የወንጌል ውበቱ ነው፣ መከራው። ይሄ የክርስትና ድምቀቱ ነው። ይሄ በክርስትና ውስጥ ላሉ ሰዎች የሚያስፈራቸው
ወደ ኋላ እንዲያፈገፍጉ የሚያደርጋቸው ሳይሆን ይልቁንም እግዚአብሔር ከነርሱ ጋር መሆኑን እያረጋገጡ ወደፊት እንዲጓዙ ማስፈንጠሪያ ነው። መከራ ለሚያደርሱባችሁ ለነርሱ መከራ ለናንተ ደግሞ ይሄ ክብራችሁ ነው እንዳለ በፊልጵስዩስ 1:28 ላይ መከራ የወንጌሉ አንዱ ባህሪ ነው። አንዱ ምርቃት፣ አንዱ ሽልማት፣ አንዱ አክሊል፣ አንዱ ውበት ነው። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በሁለተኛ የቆሮንቶስ መልእክቱ ምዕራፍ 1 ቁጥር 8 እና 9 ላይ እንዲህ ይላል እስከ 10 ድረስ በእስያ ስለደረሰብን ይላል። ወንጌል እየሰበከ ማለት ነው። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ። እርሱም ይህን ከሚያህል ሞት አዳነን ያድነንማል ይላል። ክብር ለእግዚአብሔር ይሁን። አዳኙ አለ፣ ደግሞ መከራውም አይቀርም፣ ፈተናውም አይቀርም። ትላንት ያዳነው ዛሬም ያድናል። ወገኖቼ የወንጌል ማህበርተኞች ስሙ። አንዱ ወንጌል የሚጠይቀን ነገር ቢኖር እንዲህ ላለ መከራ እንኳን ተላልፎ መሰጠት ቢኖር የሚያድናችሁ አለ ነው። ያለ ፍርሃት ሐሳብ ባለመቀየር ርዕስ ባለመለወጥ ብዙ ሰዎች ይሄን መከራ ፈርተው የስብከት ርዕሳቸውን ቀይረዋል። ከሰማይ ወደ ምድር ወርደዋል። ከእግዚአብሔር ከሰው ተለይተው ከሰው ጋር ተላጥፈዋል። ብዙ ሰዎች ዝማሬያቸው ተቀይሯል፣ ስብከታቸው ተለውጧል። ሰው መሽተት ጀምረው ለእንጀራ ሲሉ ለዳቦ ሲሉ ለክብርና ለዝና ለጥቅምና ለማንነት ሲሉ ርዕስ ለውጠዋል። ሐዋርያው ግን በእስያ የደረሰብን ነገር ሁሉ ለማንነታችን ስንል የተቀበልነው ሳይሆን ወንጌልን ስለመስበካችን ሙታንን ስለሚያስነሳው ስለ ሕያው እግዚአብሔር በመናገራችን ይልና እዚሁ ሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ እንዲህ ይላል። እዚሁ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 ጀምሮ ነገር ግን በሞኝነት እላለሁ ይላል። እንደሞኝ መናገር አይጠበቅበትም የደረሰበትን ግን እንደሞኝ እላለሁ። ምክንያቱም እንዲረዱ እንዲያውቁ በወንጌል ምክንያት ቅዱስ ጳውሎስ የደረሰበትን ነገር አውቀው ከገቡበት ችግር ከሚመስለው ነገር ወጥተው የወንጌል ማህበርተኝነታቸውን አጥብቀው እንዲይዙ እንደሞኝ ሰው እላለሁ ይላል ቅዱስ ጳውሎስ። ማንም በሚደፍርበት እኔ ደግሞ ደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ እኔ እበልጣለሁ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። አይሁድ ወገኖቹ ማለት ነው። አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገሩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይላል። እግዚአብሔር ይመስገን የዚህ ጸጋ ባለቤት ሐዋርያውን ያስቻለ ከሐዋርያው ጋር ያለ የቆመ ነበርኩ። ጠቅሷቸዋል ሁሉንም። ግን ምን ይሁን የቀረውን ነገር ሳልቆጥር ማለት ያልጠቀሳቸው አሉ፣ እዚህ ውስጥ ያልዘረዘራቸው አሉ፣ ትቻቸው አሉ። ምክንያቱም
መነሻውም ላይ ነግረናል። እንደ ሞኝ ነው ምለው አይገባኝም ግን ይሁን ልናገረው አይነት ነገር ነው። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ይላል። እግዚአብሔር ይመስገን። ወንጌል እንደዚህ ነው ባህሪው። ዕለት ዕለት የሚከብድብኝ የሰዎች መዳን፣ የቤተ ክርስቲያን መታነጽ፣ የቅዱሳን መሰብሰብ፣ የአማኞች ሕይወት ጤናማ ሆኖ እግዚአብሔርን ማክበር ከዛ ይልቅ የሚከብድብኝ የሚያሳስበኝ ልቤን የያዘው እንቅልፍ የሚነሳኝ የአብያተ ክርስቲያናት ሐሳብ ነው። የወንጌል ማህበርተኝነት የሕይወትን ዋጋ ያስከፍላል። እንደውም በጢሞቴዎስ መልእክቱ ላይ በሁለተኛው ምዕራፍ 4 ቁጥር 7 እና 8 ላይ ምን ይላል? በመስዋዕት እንደሚደረግ የኔ ሕይወት ደግሞ ይሰዋል ይላል። ወንጌል ይሄን ይፈልጋል ወገኖች። በመስዋዕት እንደሚደረግ መሰዋት እንኳን ቢያስፈልግ ራስን ለሞት አሳልፎ መስጠት እንኳን ቢጠይቅ የወንጌል ማህበርተኛ ስለሆንኩ በጸጋ አቀበለዋለሁ። ምን ደረሰብንኛ? ምን ሆንን? የጌታ በመሆናችን ምን ተደረግን? ብዙ ልንቆጥራቸው የምናስባቸው መከራ የሚመስሉ ነገሮች ይኖራሉ። ከሐዋርያው አንፃር ግን ስናየው ምንም አልሆንም። እንደውም የወንጌል ማህበርተኛ በመሆናችን ተጠቀምን። እየኖርን ነው፣ እግዚአብሔር ይመስገን። እየበላን ነው፣ እግዚአብሔር ይመስገን። እየለበስን ነው፣ እግዚአብሔር ይመስገን። ጠቅሞናል። ጌታ ጥቅማችን ሆኖልናል። አላጎደለብንም። አንድስ እንኳን እንዳሉት ሐዋርያት አልጎደለብንም። የሰራነውን እየባረከ ጥቂቱን እያትረፈረፈ ለሰው እንኳን እንድንተርፍ አድርጎናል። የወንጌል ማህበርተኝነት ግን ባህሪው የሕይወትንም ዋጋ ይጠይቃል። ለዚህ ነው ቅዱስ ጳውሎስ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች በሞተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ የምናምን የዘመናችንን መልክ እናስተውለው። ሰዎች ስለ ወንጌል ዋጋ ከመክፈል ይልቅ ከወንጌል የሚመጣውን ነገር በሚጠብቁበት በዚህ ዘመን ስለ ወንጌል ስማቸውን፣ ክብራቸውን፣ ማንነታቸውን ከመተው ይልቅ በወንጌል ምክንያት ማንነታቸውን አስከብረው ቅጥር ሰርተው እንደ አንድ የሀገር መሪ ታጅበውና ምናምን ብለው እንደሚኖሩት እንደዛ እሱን ሳናስብ ለሰው ቅርብ ሆነን ለዳኑትም ላልዳኑትም ወንጌል ለተመሰከረላቸውም ላልተመሰከረላቸውም ምክንያቱም እንደ ኢትዮጵያዊ እንኳን ስናስበው ወገኖቼ ከ130 ሚሊዮን ህዝብ መካከል ምን ያህሉ ወንጌል ሰምቷል? ምን ያህሉ ይሄ የምስራች ወንጌል ደርሶለታል? ወንጌል በጭራሽ በጆሮአቸው ሰምተው የማያውቁ ማህበረሰቦች አሉ ኢትዮጵያ ውስጥ። ከተማ እየኖሩ ይሄን የምስራች ወንጌል የገፉ ማህበረሰቦች አሉ። ስለዚህ የወንጌል ማህበርተኛ ነን ከምንል ክርስቲያኖች ከጸሎት ጋራ ለምስክርነት ልንተጋ ያስፈልገናል። ምክንያቱም ወንጌል ሰምተናል፣ ሰምተን በክርስቶስ አምነናል፣ ባመነው በርሱ እየኖርን ነው። ይሄ የምንኖረው ኑሮ ልንመሰክረው ደግሞ ይጠበቅብናል። መመስከር ብቻ አይደለም፣ በዚህ የወንጌል እውነት ላይ የሚነሳውን የትኛውንም ተግዳሮት የመመከት ኃላፊነትም ጭምር ደግሞ አለብን። በዚህ ወንጌል ላይ የሚነሳውን የሰዎች የሆነውን ሐሳብ የማፍረስ አደራም ጭምር ተሰጥቶናል። ይሁዳ አንድ ምክር ይመክረናል። አንድ ምዕራፍ ነው ያለው ይሁዳ። እዛው ምዕራፍ ቁጥር 3 ላይ ወዳጆች ሆይ ይላል። ስለኛ ነው፣ ስላመን ነው፣ ከሰማያዊ ጥሪ ተካፋዮች ስለሆን ነው። ስለኛ ይሁዳ እንዲህ ይላል፣ ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ
ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችኋለሁ ይላል። ለቅዱሳን አንድ ጊዜ ስለተሰጠ ስለዚህ ሃይማኖት ስለ ወንጌል ሃይማኖት የሰው ስለሆነው ሃይማኖት አይደለም። ተረታ ተረት ይሄ የማያድን የሰው ሐሳብና ልብ ወለድ ስለሚሰማበት ሃይማኖት አይደለም። ስለ ወንጌል ሃይማኖት ስለ አንዱ እውነት ቀደም በመግቢያዬም ላይ እንዳልኳችሁ ስለ እግዚአብሔር ወንጌል ስለዚህ ሃይማኖት እንድትጋደሉ እጽፍላችኋለሁ ይላል። ይሄንን ወንጌል ሰምተን ሃይማኖታችንን በዚህ እውነት ላይ መመስረት ብቻ አይደለም፣ ስለዚህ እውነት የሚነሳውን ተቃውሞም ልንመክት ሰዎች ይሄን እንዲሰሙ ልንናገር በህይወታችንም በኑሯችንም ያዳነንን ወደዚህ የምስራቹ ቃል ፊታችንን እንድናዞር የረዳንን እርሱን ልንሰብከው ያስፈልጋል። ይሄ ነው የወንጌል ማህበርተኝነት ትልቁ ዓላማ። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች በጨለማው ዓለም ውስጥ ክፉ በሚገዛው በዚህ ዓለም ውስጥ ይሄን ወንጌል ለመቃወም ማህበርተኛ የሆናችሁ ቤተሰቦቼ ወደ ምስራቹ ቃል ኑ፣ ወደ እውነቱ ቃል ኑ፣ ወደ ዘላለም ወደ ዳንበት እውነት ኑ። እዚህ ውስጥ ነው ብርሃን ያለው፣ እዚህ ውስጥ ነው ክብር ያለው፣ እዚህ ውስጥ ነው ከእግዚአብሔር ጋር የምንታረቅበት መንገድ ያለው። ከክፉ ማህበርተኞች ከአመፀኛ ሰራተኞች ከግል ጉዳያቸው አስፈጻሚዎች ለጥቅማቸው ከሚኖሩና ለስምና ለዝናቸው ዋጋ ከሚያስከፍሏችሁ ማህበሮች ወጣችሁ ወደ ወንጌል ማህበርተኝነት እንድትመለሱ እግዚአብሔር ዛሬም እንደሚወዳችሁ እግዚአብሔር ዛሬም እንድንሰበሰብለት እንደሚፈልግ አንድ ሃይማኖት አንድ ወንጌል አንድ እውነት አንድ አባት አንድ መንግስት አለን ብለው ከሚኖሩት ጋራ በጨለማው ያላችሁ እንድትሆኑ የእግዚአብሔርን ፍቅር ዛሬም ማስተጋባለሁ። ጌታ እግዚአብሔር ይወዳችኋል። ወደ ወንጌል ኑ ይላችኋል። የወንጌል ማህበርተኛ ሁኑ ይላችኋል። እግዚአብሔር ጸጋ ይደግፋችሁ፣ ምህረቱ ያግዛችሁ፣ እኛን የረዳ ይርዳችሁ፣ እኛን ያገኘ ያግኛችሁ። የሁል ጊዜ ናፍቆታችን የሁል ጊዜ ጸሎታችን የሁል ጊዜ ምኞታችን ይሄ ነው። በዚህ ቴሌቪዥን ውስጥ ይሄን መልእክት የምትሰሙ ቤተሰቦች ይሄን እውነት አስተጋቡ። ሰው መዳን አለበት፣ ሰው መትረፍ አለበት። ምክንያቱም ዘመኑ እየከፋ ነው፣ ጊዜው እያለቀ ነው፣ የክርስቶስ መምጣት በደጅ ነው። ይሄ ወንጌል ተሰብኮ እስከ ምድር ጫፍ ድረስ ሰው ወደ ጌታ እውነት ካልመጣ የሚጠብቀው ዓለሙን ፍርድ ነው። ጌታ ኢየሱስ ከፍርድ ሊያድነን ስለኛ ሰው ሆኗልና ወንጌላችን ወደ ሆነው ብስራታችን ወደ ሆነው ወደዚህ እውነት እንድትመጡ ጌታ በነገር ሁሉ ይደግፋችሁ። ያስተማረን የመከረን የረዳን አባታችን እግዚአብሔር ስሙ የተባረከ ይሁን። አሜን።